ሰላም እንዴት ናችሁ? ዛሬ ሪቪው ኤክሰርሳይዝ የዘጠነኛ ክፍል ዩኒት 8ን ከአንደኛ ጥያቄ ጀምረን እስከ መጨረሻው እንሰራለን። ከቻልን በአንድ ፓርት ካልቻልን ሁለት ፓርት ልናደርገው እንችላለን ማለት ነው። ዛሬ የመጀመሪያውን ፓርት እንሰራለን። የመጀመሪያው ፓርት ከአንደኛ ጥያቄ ጀምረን ነው የምንሰራው። አንደኛ ጥያቄ ዲፋይን ስካለር ኤንድ ቬክተር ኳንቲቲ የሚለው ቬክተር እና ስካለር ኳንቲቲ ከዚህ በፊት ዲፋይን አድርገናል። ስካለር ኳንቲቲ ማለት ማግኒቱድ ብቻ ነው ያለው፣ ዳይሬክሽን የለውም። ለምሳሌ የሆነ ሰው እንደዚህ ሄዶ እንዲመቶ እንዲሄዶ እንዲመቶ እንዲሄዶ እንደዚህ ቢመጣ ይሄ ሰውዬውን ወዴት ሄደ ቢባል ወዴት ሄደ እንላለን? ወደ ሁሉም ዳይሬክሽን ሄዶ እንደምታው ማለት ነው። ወደዚህ ሄድ 5 ሜትር እዚህ ድረስ ቢመጣ ጠቅላላ ግን ሄደው ለምሳሌ 100 ሜትር ነው ዲስታንሱ ብንል የሰውዬ በዚህ ጋር እንደዚህ ቢሄድ በቀላሉ መሄድ ይችል ነበር። ስለዚህ ስካለር ኳንቲቲ የምንለው እንደዚህ አይነት ዳይሬክሽን የለው ማለት ነው። አሁን ዲስታንስ ዝም ብለን ይሄንን ምን ያህል ኪሎ ሜትር ሄድን ነው እንጂ ወይ ደግሞ ሜትር ሄድን ዲስታንሱን ብቻ ማስቀመጥ ነው ይሄንን ለክተን ማለት ነው። ስለዚህ ይሄ ዲስታንስ የምንለው ዲስታንስ ምንድን ነው ማለት ነው? ስካለር ኳንቲቲ ነው ማለት ነው። ስካለር ኳንቲቲ ነው። ስለዚህ ዲፋይን ስናደርገው እዚህ ጋር አንደኛ እና ሁለተኛ ጥያቄን አንድ ላይ ለመስራት እንሞክራለን ማለት ነው። እዚህ ጋር ዲፋይን ነው የሚለው። ሁለተኛው ሊስት ሰም ስካለር እንደ ቬክተር ኳንቲቲ ነው። እዚህ ጋር ስካለር ኳንቲቲ ኢዝ ዲስክራይብድ ኦንሊ ባይ ኢትስ ማግኒቱድ ሳይዝ ወይም ቫልዩ ነው ያለው ማለት ሳይዝም ወይ ቫልዩ ስንል አሁን ዲስታንስ ብለን ያለው ነው። ኤግዛምፕል ነው ያለን በአኒሜሽን መጨረሻ ላይ። ሁለተኛው ደግሞ አሁንም ቬክተርን ደግሞ ዲፋይን አድርጉት ነው የሚለው። እዚህ ጋር ሊስት ስካለር ሰም ሊስት አውት ሰም ስካለር እንደ ቬክተር ኳንቲቲ። እዚህ ጋር ስካለር ኳንቲቲ የምንላቸው ማስ፣ ስፒድ፣ ታይም፣ ዲስታንስ፣ ቴምፕሬቸር፣ ኢነርጂ ናቸው። ማስ ብናይ ማስ ማለት መጠን ማለት ነው። የሆነ ነገር መጠን ለምሳሌ እዚህ ጋር የሆነ ድንጋይ እንዲቁጭ ቢል ቁጭ ነው ያለው፣ ዳይሬክሽን የለውም ማለት። ስለዚህ ማሱ ምንም ዳይሬክሽን የለውም። ብንገፋው ግን ወደሆነ ቦታ ይሄዳል። ያ ሊኖረው ይችላል ዲስፕሌስመንት ሆነ ማለት ነው። ስፒድ ደግሞ ፍጥነታችን። ስፒድ ማለት ምንድን ነው? ስፒድ ብዙ ጊዜ በቪ የምንወክለው ቪ ኢዝ ኢኳል ቱ ዲስታንስ ኦቨር ታይም ነው። ስለዚህ ዲስታንስ ምን የለውም ስካለር ነው። ስለዚህ ስካለርን ታይምም ዳይሬክሽን የለውም። ታይም ስንት ሰዓት ነው ብንባለው ሰዓቱን ብናይ ወደዚህ 5 ሰዓት ወደ ሰሜን ወይ ወደ ደቡብ አንል፣ ቀጥታ ሰዓቱን መናገር ነው። ቫልዩ ነው ማለት ነው። ዳይሬክሽን የለውም። ይህ ምንድነው ማለት ነው? ስካለር ነው። ስለዚህ ስፒድ ከምን ድራይቭ የተደረገ ነው? ከዲስታንስ እና ከታይም። ስለዚህ ከሁለት ስካለር ኳንቲቲ ነው ድራይቭ የሆነው። ስለዚህ እሱም ራሱ ምን ይሆናል ማለት ነው? ስካለር ነው ማለት ነው። ዲስታንስ ያው የነገርኳችሁ ነው። ቴምፕሬቸሩን እናገራለን። ዳይሬክሽኑ ምንም አይሰራም። ኢነርጂ ኃይል፣ ኢነርጂ የሆነ ነገር ኢነርጂ አለው። ኢነርጂውን ካልተጠቀመበት ምን አይደለም? ስካለር ነው፣ ቬክተር አይደለም። ምክንያቱም ለምሳሌ ኢነርጂውን ቢጠቀምበት ፎርስ ያወጣል ማለት ነው። ያ ፎርስ ደግሞ ምንድነው? ዳይሬክሽን ይኖረዋል ማለት ነው። ስለዚህ በዚህ መልኩ ስካለር ኳንቲቲ ኤግዛምፕሎቹ እነዚህ ናቸው ማለት ነው። ስለዚህ ለሁለተኛው ስካለር ኳንቲቲ ለሚለው ይሄ ይሆናል። ዲፊኒሽኑ ደግሞ ይሆናል የስካለር የቬክተር ደግሞ ዲፊኒሽኑ እዚህ ጋር ምንድነው? ስካለር ኳንቲቲን ለማሳየት ነው እዚህ ጋር ያሰብኩት። ለምሳሌ የሆነ ሰው እዚህ ጋር እንደምታዩት ከሜትር ተነስቶ 6 ላይ ደርሶ ተመለሰ ወደ ዜሮ ማለት ነው። ይህ አሁን ወደዚህ ሲሄድ 6 ሜትር ፈጀበት፣ ወደዚህ ሲመለስ 6 ሜትር፣ አንድ ላይ 12 ሜትር ማለት ነው። ነገር ግን ይሄ ሰው አሁን ያሰበበት ቦታ ሳይደርስ ቢሆን የተመለሰው ምንም አልሰራም ማለት ወይ ደግሞ ዲስታንስ ነው እንጂ ዲስፕሌስመንት ማለት ተመልሶ መጣ ያባዛው። ስለዚህ እሱን ነው የሚያሳየው። ሌሎችም አሉ እዚህ ጋር ለምሳሌ ቅድም ያሳየኋችሁ ስካለር ኳንቲቲ ለምሳሌ እዚህ ጋር እንደምታዩት ይሄ ማለት ነው
እቺ ዝንብ የምትመስል ነገር በዚህ ጋር መጣች፣ እንዲሄደች፣ እንዲተመለሰች ቢ ጋር ደረሰ ማለት ነው። እንደምታዩት ቢ ላይ ደረሰ። ሶ ይሄ አሁን እንደዚህ በዚህ ከሚመጣ ቀጥታ እንዲህ ቢመጣ ይችል ነበር። ይሄ አሁን ዳይሬክሽን አለው ማለት ነው። አሁን ግን ይሄ በዚህ መቶ እንደዚህ ሲመጣ ምንም አይነት ዳይሬክሽን የለውም። ወደዚህ ሲመለስ ወደ ኢስት ሄደ ልንል እንችላለን። አሁን እንደዚህ ከዛ ተመልሶ ወደ ኢስት ሄደ፣ ወደ ዌስት ሄደ፣ ከዛ እንደዚህ እያለ ዌስት፣ ኢስት፣ ኖርት ሁሉንም ዳይሬክሽኑ ይነክቷቸዋል። ዲስታንስ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ስካለር ኳንቲቲ ነው የምንላቸው ማለት ነው። አሁን ቬክተርን ዲፋይን እናድርገው። ቬክተር ኳንቲቲ is defined by both magnitude and direction። ማግኒቱድም ዳይሬክሽንም አለው ማለት ነው። ለምሳሌ እዚህ ጋር አሁን ያሉን 6 ሜትር ወደ ኢስት ወይ ደግሞ ወደ ኢስት ሄደ ብንል ዳይሬክሽን አለው። 6 ሜትር ነው የሄደው። እንደገና ወዴት ነው ሄደው? ወደ ኢስት ነው። እንደነዚህኛዎቹ እንደነዚህ አሁን ይሄ ወዴት እንደሄደ የማይታወቅ ነው ማለት ነው። ይሄኛው በዲስታንስ እንኳን ስናየው ምንም የሚለው ማለት ነው። ይሄኛው ግን ቀጥታ ወደ 6 ሜትር ሄዷል ብሎናል። ስለዚህ 6 ሜትር እንደዚህ ቀጥታ ማለት ይታወቅ ዳይሬክሽኑ ወዴት እንደሄደ አሳውቆናል ማለት ነው። 6 ሜትር ብቻ ሄደ ብንባል ግን ዳይሬክሽኑን ባይጠቀስ ምንድነው ስካለር ነው ማለት ነው። ይሄ አሁን ዲስፕሌስመንት ስንል ነው ማለት ነው። ለምሳሌ ይሄ እንደዚህ ቢሄድ ይሄ አሁን ዳይሬክሽን አለው አይደለ? እቺ ከዚህ ስታርቲንግ ፖይንቷ ኤ ነው፣ ተርሚናሉ ወይ ደግሞ ኢንድ ፖይንቱ ኤ ነው የቆመበት። እንደዚህ ከዝግዛግ ከሚሄድ እንደዚህ ቀጥታ ይሄ አሁን ምን ይሆናል? ሳውዝ ኢስት ነው የሚሆነው። ሳውዝ ኢስት ዳይሬክሽን ሄዷል ማለት እንችል ነበር ማለት እንደዚህ ቢመጣ። ሶ ዲስፕሌስመንት አሁን ምን አለው? ዳይሬክሽን አለው። ቬሎሲቲ ደግሞ ዲስፕሌስመንት ኦቨር ታይም ነው። ስለዚህ ዲስፕሌስመንት ዳይሬክሽን ስላለው ቬሎሲቲም ከዲስፕሌስመንት እኮ ስለሆነ ድራይቭ የሆነው ምን አለው ማለት ነው? ዳይሬክሽን አለው ማለት ነው። ፎርስ ስንል አሁን የሆነ ነገር ፎርስ ለምሳሌ ልንገፋ እንችላለን። ፎርስ ማለት ፎርስ ኢዝ ኢኳል ቱ ዲስታንስ ታይምስ አክሰለሬሽን አይደለ? ስለዚህ አክሰለሬሽን ዳይሬክሽን አለው። ስለዚህ ምን ይሆናል? ፎርስም ዳይሬክሽን አለው ማለት ነው። ለምሳሌ የሆነን ነገር ብንገፋ ወደ ሆነ ዳይሬክሽን ይንቀሳቀሳል። ለምሳሌ ወደ ኢስት በሆነ ነገር ብንገፋው ወደ ኢስት ቢንቀሳቀስ ኢስት ነው ማለት ነው። አክሰለሬሽንም አለው ዌይትም አለው። ይህንን እዚህ ጋር በኤግዛምፕል ለምሳሌ ይሄኛው ልጅ ይሄንን ነገር ወዴት እየጎተተው ነው? ወደዚህ እየጎተተው ነው፣ ወደዚህ። ይሄኛው ደግሞ እየገፋው ነው። ስለዚህ ሁለቱ ወደ ኢስት ነው ዳይሬክሽናቸው ማለት ነው። ፎርሳቸውን የሚጠቀሙበት ወዴት ነው? ወደ ኢስት እዚህ ጋር። ስለዚህ ፎርሱ ወደ ኢስት፣ ይሄ ጎተተ፣ ይሄ ገፋው። ያው ሁለቱ እቃውን የሚያንቀሳቅሱት ወደ ኢስት ነው። ስለዚህ ዳይሬክሽን አለው ማለት ነው ፎርስ የሚያሰንፍ። በሌላ ኤግዛምፕል ይሄንን ብናይ ደግሞ እዚህ ጋር አሁን ሁለት ፎርስ ነው ያለ። የዚህ ልዩ ፎርስ አለ፣ የዚህኛው አለ። ሁለቱም ወዴት ነው እየገፉ ያሉት? ወደዚህ ዳይሬክሽን ወደ ዌስት ነው። ስለዚህ ወደ ዌስት እየገፉት ነው ሁለቱ። ስለዚህ ወደዛ ይሄድላቸዋል በፍጥነት። የሁለቱ ፎርስ ተደምሮ ለምሳሌ የዚህኛው 10 ቢሆን የዚህኛው 20 ቢሆን የሚጎትተው እዚህ ማቴሪያል ላይ ያወጡት ፎርስ የሁለቱ ድምር በአንድ ሳይድ ስለሆነ ማለት ነው። ሌላ ኦፖዚት ዳይሬክሽን ቢገፉትስ እንደዚህ አሁን ይሄኛው ወደ ኢስት 7 ኒውተን ገፋው። ይሄኛው ከዌስት ወዴት እየገፋው ነው? ወደ ኢስት እየገፋ ነው። ይሄኛው ደግሞ ከኢስት ሆኖ ወደ ዌስት እየገፋ ነው። ስለዚህ ኦፖዚት ዳይሬክሽን ናቸው እነዚህ። ስለዚህ ለምሳሌ ይሄኛውም 10 ቢሆን እዚህ ጋር እንዳጋጣሚ 7 ሆኖ ነው እንጂ የሁለቱም ፎርስ 10 ቢሆን ይሄ እቃ አይንቀሳቀስም። 10 ኒውተን የሁለቱም 10 ኒውተን ፎርሳቸው እኩል ከሆነ ማለት ነው። የዚህኛውም 10 ኒውተን ከሆነ ሁለቱም ዘሴም ነው። ስለዚህ እቃው ምንም አይንቀሳቀስ። አሁን ግን ይንቀሳቀሳል። ወዴት ነው የሚንቀሳቀሰው? ወደ ዌስት ነው የሚንቀሳቀሰው። እዚህ ጋር አሁን የዚህኛው ሰውዬ የሚገፋው በዌስት በኩል ሆኖ ወደ ኢስት የሚገፋው ማለት ነው 7 ኒውተን ነው። የዚህኛው ደግሞ 10 ኒውተን ነው ወደ ዌስት የሚገፋው። ስለዚህ የዚህኛው ፎርስ ስለሚበልጥ ከኢስት ሆኖ የሚገፋው ስለሚበልጥ አሁን የሚንቀሳቀሰው ወዴት ነው? ወደ ዌስት ይሆናል። ስለዚህ እነዚህም ለፊዚክስ የሚጠቅሟቸዋል በማለት ነው እዚህ ጋር ያመጣኋቸው። ስለዚህ አንደኛ እና ሁለተኛ ጥያቄ በዚህ መልኩ መስራት ትችላላችሁ ማለት ነው።
እዚህ ጋር ያው ለአንደኛው ጥያቄ የቱና የቱ ነው ቬክተር ኳንቲቲ ይሄ ነው። ይሄ እነዚህ ሁለቱ ዲፊኒሽናቸው ለአንደኛ ጥያቄ ማለት ነው። ለአንደኛ ጥያቄ ለሁለተኛው ግን ይሄና ይሄኛው ማለት ነው። ስለዚህ በሌላ ከለር ላድርግላችሁ ሁለተኛው አንድ እንዳይቀየጥባችሁ በማለት ነው። ይሄ እነዚህ በቀይ የከበብኳቸው ለአንደኛ መልስ ናቸው። ለሁለተኛው መልስ ደግሞ እነዚህ በሰማያዊ የማከባቸው ለሁለተኛ ጥያቄ መልስ ናቸው ማለት ነው። ይህን በዚህ መልኩ ካየን ወደ ሶስተኛው ጥያቄ ነው የምናልፈው። ሶስተኛው ጥያቄ ምንድን ነው የሚለው find the magnitude of each of the following vector where each of grid is a square unit ነው የሚለው። ስኩዌር ዩኒት ማለት ይሄ አሁን ማግኒቱድን ፈልጉ የተባለው እያንዳንዱ እቺ አንዷ ስኩዌር ማለት ነው። አንድ ምንድነች? አንዷ ስኩዌር አንድ ዩኒት ነች ማለት ነው። አንድ ዩኒት ማለት ዩኒት የለውም። ስለዚህ አሁን ለምሳሌ ይሄ የቪን ብናይ ከዚህ ጋር እዚህ ጋር ከዚህ ጋር እዚህ ጋር ሁለት ዩኒት አለው ማለት ስለዚህ ሁለት ነው ማለት ነው። ዩኒት የለውም። ያው ዩኒት ስንል ዩኒት ለስ ማለት በሜትር ሊሆን ይችላል፣ በሴንቲሜትር ሊሆን ይችላል ማለት ነው። ስለዚህ የዩን ብናይ አሁን ለምሳሌ ዩ ማለት ይሄ ማለት ነው። ዩ ማለት ስለዚህ ከዚህ ጋር አንስቶ ከዚህ ጋር ከዜሮ አንስቶ እስከ የት ነው የደረስ? ከዚህ ጋር ማለት ዩ ማለት ስለዚህ ከዚህ ጋር እዚህ ጋር መቁጠር ማለት ነው። ስለዚህ አንድ ዩኒት ናቸው ተብለናል። ከአንዱ ስኩዌር እስከዚህ ድረስ አሁን 1 2 3 4 ነው። ስለዚህ እያንዳንዱ ስንት ነው ማለት ነው? አንድ አለው 4 ሲሆን 4 ይሆናል ማለት ነው። ስለዚህ ዩ ከዩ ስንት ነው ዲስታንሱ ማለት ነው? ከዚህ ጋር እስከዚህ ጋር 4 ነው ማለት ነው። ማግኒቱድ ማለት ደግሞ ምን ማለት ነው ብለናል? ማግኒቱድ ኦፍ ኤኒ ቬክተር ኢዝ ኢኳል ቱ አንደር ራዲካል ስኩዌር ሩት ኦፍ አንደር ስኩዌር ሁለት ከሆነ ኤ ስኩዌር ፕላስ ቢ ስኩዌር ልንል እንችላለን። አሁን ግን በአንድ የተሰጠን ይሄኛው እዚህ ድረስ ይሄ ስንት ነው? ከዚህ በቬክተር ፖዚሽን ብናየው ይቺ ፖይንት ስንት ነው? 0 እና 4 ማለት ነች ይቺ ፖይንት። ስለዚህ 0 ስኩዌር ፕላስ 4 ስኩዌር ብለን መሄድ እንችላለን ማለት ነው። ሶ ይሄ ምን ይሆናል? 0 ስኩዌር ሲሆን ያው 0 ነው ፕላስ 4 ስኩዌር ሲሆን 16 ከስኩዌር ሲወጣ 4 ነው ማለት ነው። ስለዚህ በዚህ መልኩ ለዚህ 4 ነው ብለን መመለስ እንችላለን። ወደ ቢ ላይ እንሄዳለን። ቢ ላይ ቢ ኤች ማለት ነው። ከዚህ ጋር ተነስቶ እስከዚህ ነው የመጣው። ይሄ ደግሞ ሁለት ነች አይደለ? ከዚህ እስከዚህ አንድ ከዚህ እስከዚህ ሁለት ስኩዌር ነው ማለት ሁለት ነው ማለት ስለዚህ ሁለትን ስኩዌር ማድረግ ነው። እዚህ ጋር የሆነ ፖይንት አለ። በእርግጥ እዚህ ጋር ያለው ፖይንቱ አሁን የኤክስን እንደ ዜሮ አድርገን ወስደን ነው እንጂ ይሄኛው አሁን ምን ላይሆን ይችላል? እዚህ ጋር ያለችውን ፖይንት ነው የሚሆነው ማለት ነው። ስለዚህ እንደ አንድ ዩኒት ውሰዱ ስለተባለ ነው እንጂ እንደዚህ ላይሆን ይችላል ማለት ዩኒት ቬክተር። ስለዚህ እዚህ ጋር አሁን ይሄ ሁለት ይሆናል። ያው ስኩዌር አድርገን እንዲህ ስናደርገው ማለት ነው። ሌላ የቀረን ደብሊውን ብናይ ደግሞ ደብሊው ማለት ከዚህ ጋር አንስቶ እስከዚህ ድረስ ማለት ነው። ከዚህ ጋር እስከዚህ ድረስ ነው። ስለዚህ እዚህ ጋር ያለችውን ፖይንት ማወቅ አለብን። እዚህ ጋር ያለውን ፖይንት ማወቅ አለብን ማለት ነው ለዚህኛው። ስለዚህ የዚህ ፖይንት እዚች ጋር ስንት ነች? እቺ ፖይንት እቺ አንድ ነች አይደል? እቺ አንድ ነች። ስለዚህ አንድ ማለት ነው። እዚህ ጋር 1 1 እዚህ ጋር ይሄ ተርሚናሉ እዚህ ድረስ 1 2 3 4 ነው። 4 እና ወደ ላይ 1 2 3 4 4 እና 4 እዚህ ጋር ደግሞ 1 እና 1 ማለት ነው። ስለዚህ ይሄንን ወዴት ማምጣት አለብን? ወደ ፖዚሽን ቬክተር ማምጣት አለብን። ይሄን ወደ ፖዚሽን ቬክተር ስናመጣ ከተርሚናሉ ላይ ኢኒሻሉን መቀነስ ነው። ስለዚህ ተርሚናሉ 4 እና 4 ነው። ኢኒሻሉ ደግሞ 1 እና 1 ነው። ስለዚህ ወደ ኢኒሻል ሲመጣ ምን ይሆናል? ከ4 ላይ 1 ስንት ነው? 3 ነው። አሁንም ከ4 ላይ 1 3 ነው። ስለዚህ 3 3 ይሆናል። ፖዚሽን ቬክተር ማለት ኢኒሻሉን ወዴት ማምጣት ነው? ወደ 0 ማምጣት ማለት ነው። ስለዚህ አሁን እስከዚህ ነበር፣ ይቺ አንዷ ትቀነሳለች። ምክንያቱም እዚህ ጋር መጀመሪያ ከ1 ነበር የተነሳው። አሁን ከ0 እናስነሳዋለን ማለት ስለዚህ ይሄ እንዲሆንና ዳይሬክሽኑ አይነካም። እዚህ ጋር ቦታው ነው የሚቀየረው ማለት ስለዚህ 3 3 ይሆናል ማለት ስለ ፖዚሽን ቬክተሩ ይሄን ይሆናል። 3 3 እዚህ ጋር ነው 3 እና 3 ማለት ይቺ ነች። ስለዚህ የዚህ ማግኒቱዱ ምን ይሆናል ማለት ነው?
ይሄ ማለት 3 ኤንድ 3 እንደዚህ መግለጽ እንችላለን ቬክተርን። ሁለተኛው ደግሞ 3i ፕላስ 3j ማለት እንችላለን አይደለ? ስለዚህ ይህን ማግኒቱድ ስንሰራ ምን እናደርጋለን? ሁለት ስለሆነ ምንድነው የምናደርገው ማለት ነው? ማግኒቱድ ኦፍ ደብሊው ኢዝ ኢኳል ቱ ማግኒቱድ ኦፍ ደብሊው ኢዝ ኢኳል ቱ እናደርጋለን ማለት ነው አንደር ራዲካል 3 ስኩዌር ፕላስ 3 ስኩዌር ይሆናል ማለት ነው። ሶ 3 ስኩዌር ሲሆን 9 ነው። 9 እዚህ ጋርም 3 ስኩዌር ሲሆን 9 ነው። 9 ሲደመር 9 ስኩዌር ሩት ኦፍ 18 ይመጣል። 18 ማለት ደግሞ ምን ማለት ነው? አንደር ራዲካል 2 ታይምስ 9 ማለት ነው። ይሄ ማለት ደግሞ ምን ይሆናል? ስኩዌር ሩት ኦፍ 9 ታይምስ ስኩዌር ሩት ኦፍ 2 ማለት እንችላለን። እንነጣጥለዋለን ማለት ነው። ስኩዌር ሩት ኦፍ 9 ከስኩዌር ሲወጣ 3 ነው። ስለዚህ ሁለት ግን እንደዛው አትወጣም፣ እዛው እንተዋታለን። ስለዚህ ፋይናል መልሳችን 3 ስኩዌር ሩት ኦፍ 3 አንደር ራዲካል 2 ይሆናል ማለት ነው። እዚህ ጋር ሰርቻለሁ። በዚህ መልኩ ማየት ትችላላችሁ ማለት ነው። የሚቀጥለውን ስናይ የምናገኘው ፒን እናገኛለን። እዚህ ጋር ይሄኛው ልክ እንደዚህኛውን አድርገን መስራት እንችላለን። እዚህ ጋር በምናይበት ጊዜ ይሄ 1 2 3 4 5 እዚህ ጋር 4 ነው። እቺ ማለት ስንት ማለት ነው? 4 እና 0 ማለት ነው። እቺ ኢኒሻሉ 4 እና 0 እሺ 4 5 6 7 8 8 እና 0 ማለት ነው። 8 እና 0 ነው 8 እና 0 ማለት ነው። ስለዚህ ይሄንንም ወደ ኢኒሻል ማምጣት እንችላለን ማለት ነው። ወደ ኢኒሻል ለማምጣት ምን ከተርሚናል ላይ ይሄን መቀነስ ነው። ስለዚህ ከ8 ላይ ምን እንቀንሳለን? ከ8 ላይ 4 እንቀንሳለን። እንደገና ወደ ታይ ደግሞ እናመጣዋለን አውርድን ማለት ነው። ስለዚህ ይሄንንም ወደ ፖዚሽን ቬክተር ለማምጣት ልክ እንዳሁኑ ከ4 ላይ ከ8 ላይ 4 ነው 4 ኮማ ከ0 ላይ 0 ያው 0 ነው። ሶ ይሄንን ምን ማድረግ ነው ማለት ነው? 4 ስኩዌር ፕላስ 0 ስኩዌር አንደር ራዲካል ማድረግ ነው ማለት ነው። ሶ ይሄ ምን ይመጣል ማለት አንደር ራዲካል 16 ነው። ሶ ይሄ ምን ይሆናል ማለት 16 ከስኩዌር ሲወጣ 4 ነው። ሶ እንደዚህም መስራት እንችላለን። ያው ይሄ የዋይ ቫልዩ ኮመን ነው። ስንት ላይ ነው? እዚህ ጋር ኦኬ 0 ላይ አይደለም፣ ይቅርታ እዚህ ጋር 1 ላይ ነው። ያው አንድ ተመሳሳይ ላይ ነው። እዚህ ጋር ያው 0 እንደሚመጣ እናውቃለን። እዚህ ጋር 1 ላይ ነው የዋይ ቫልዩ። ስለዚህ 4 እና 1 ይሄኛውስ 8 እና 1 ነው። ያው ከ8 ላይ 4 ነው። ያው የሚመጣው 0 ነው፣ ተመሳሳይ ፖይንት ላይ ስለሆነ የዋይ ቫልዩ ማለት ነው። ስለዚህ 4 እና 0 ነው፣ ያው መልሱ አይቀየርም ማለት ነው። እዚህ ጋር ቅድምም እቺን ስንሰራ እንደዚህ ቆጥረን የሰራነው ነው። በዚህ መልኩ መስራት እንችላለን። ኢኒሻሉን እና ተርሚናሉን አውጥተን ማለት ነው። ሶ የፒንም እዚህ ጋር ሰርቼላችኋለሁ ማየት ትችላላችሁ። በዚህ መልኩ ይሆናል። ቆጥረንም መስራት እንችላለን። ቀጣይ ወይ ቨርቲካል ወይ ሆሪዘንታል ከሆነ ምንድነው ይሄ? አሁን ቨርቲካል ሆሪዘንታል ነው። የዋይ ቫልዩ ምንድነው? እዚህ ጋር ኮንስታንት ነው። ኢኒሻሉ ላይም ኢንዱ ላይም ላይ ስናቀናንሰው 0 ይመጣል ማለት ነው። ቀጥ ያለም ከሆነ ልክ እንደዚህ አሁን ቀጥ ያለ ከሆነ ደግሞ ቨርቲካል ከሆነ ምንድነው የኤክስ ቫልዩ ተመሳሳይ ነው። እዚህ ጋር እቺን ነው የሚይዘው ማለት ነው። ሶ እንትን ማለት አይጠበቅብንም ማለት ነው። ወደ ፖዚሽን ቬክተር ማምጣት አይጠበቅብንም ማለት ነው እንደዚህ ከሆነ። እሺ ኪውን እናያለን። ኪው ላይ ስናይ እዚህ ጋር እቺ ፖይንት ስንት ነው? ኢኒሻሉ -1 +1 ኤንድ +1 ኤንድ -1 ነች ፖይንት። ይሄ ደግሞ እዚህ ጋር እስከ ስንት ነው? እዚህ ጋር 1 2 3 4 ነው። የዋይ ደግሞ እዚህ ጋር 1 2 3 4 ስለዚህ 4 እና -4 ማለት ላይ ነው ያለው። ስለዚህ ወደ ፖዚሽን ቬክተር ለማምጣት ለመቀናነስ አለብን። ስንቀናንሰው ምን ይሆናል? ከ4 ላይ 1 እንቀንሳለን። ከኤክስ ላይ ኤክስ ነው የምንቀንሰው። ከ4 ላይ 1 3 ነው። አሁንም ከ-4 ላይ -1 ስንቀንስ -3 ነው። ስለዚህ ፖዚሽን ቬክተሩ ከ0 ተነስቶ ኔጌቲቭ ስንት ላይ 3 እና +3 እና -3 ላይ እዚህ ጋር ነው ማለት ነው የሚሆነው። ስለዚህ እዚህ ጋር ይቆማል። ተርሚናሉ ይሄ ይሆናል ማለት ነው።
ላይ ፖዚሽን ካደረግን በኋላ ምን ማድረግ ነው? ስኩዌር ማድረግ ነው ማለት ነው አንደር ራዲካል አድርገን። ስለዚህ 3 ስኩዌር ፕላስ ኔጌቲቭ 3 ስኩዌር እናደርገዋለን ማለት ነው። ይሄ አንደር ራዲካል ይገባል። ሶ ምን ይሆናል ማለት 9 ሲደመር 9 18 ነው። ሶ 18 ከስኩዌር ሲወጣ ቅድም እዚህ ጋር ሰርተነዋል። ስለዚህ 3 ራዲካል አንደር ራዲካል 2 ይሆናል ማለት ነው። ስለዚህ ከቬክተር ደብሊው ጋር ተመሳሳይ ነው ማለት ነው። እዚህ ጋር በዚህ መልኩ ተቀምጦላችኋል ማየት ትችላላችሁ። ስለዚህ በዚህ መልኩ ማግኒቱድም እየፈለግን በዛው ፖዚሽን ቬክተሩንም እያገኘን ሰርተናል ማለት ነው። ወደ አራተኛው ጥያቄ ነው ቀጥታ የምንሄደው። አራተኛ ጥያቄ ኮንሲደር ዘ ፖይንት ኤ ኢዝ ኢኳል ቱ ቢ ኢዝ ኢኳል ቱ ሲ ኢዝ ኢኳል ቱ ይሄን ፖይንት አለ ዲ ደግሞ 16 እና ኔጌቲቭ 2 ዴተርማይን ዘ ኮምፖነንት ፎርም ኦፍ ቬክተር ኤዲ ቬክተር ኤዲ ቬክተር ቢሲ ቬክተር ሲዲ ቬክተር ኤቢ የተጠየቀ ይሄንን በምን መልኩ መስራት እንችላለን ማለት ነው። በግራፍ ላይ መጀመሪያ እነዚህን ፖይንቶች እናስቀምጣቸዋለን ማለት ነው መጀመሪያ። ስለዚህ በግራፍ ላይ ስናስቀምጣቸው መጀመሪያ እንደዚህ ኤክስ ቫልዩ እናመጣለን። ካመጣን በኋላ ለምሳሌ ኤ የጋ ነው የሚሆነው ሁለትና አንድ ማለት እዚህ አካባቢ ነው። በሁለት ነው ያደረኩት ዲፈረንሱን። ስለዚህ እዚህ ጋር ነው የምትሆኑ ማለት ነው። ኤ ቢ 10 and 6 10 ለኤክስ የኤክስ ቫልዩ 10 ማለት እዚህ ጋር ማለት ነው። 10 እና 6 እዚህ አካባቢ ነው የሚሆነው። ስለዚህ ቢ እዚህ ጋር ይሆናል። ሲንም ልክ እንደዚሁ እዚህ ጋር ነው የሚሆነው። ስንትና ስንት ነው? 13 ማለት 14 እና 16 12 እና 14 ማለት ነው። 13 ማለት 13 እና 4 ማለት ነው። የዋይ 4 እዚህ ጋር ይሆናል። የዲ 13 እና 4 ነው። 13 ዲ ኦኬ ዲ 16 እና ኔጌቲቭ 2 ነው። ስለዚህ 16 ይሄ ነው። ኔጌቲቭ 2 የዋይ እዚህ ጋር ነው። ሶ ይሄ ሁለቱም የሚገናኙበት እዚህ ጋር ይሆናል ማለት ነው። ከዛ ዴተርማይን ኮምፖነንት ኦፍ ቬክተር ኤዲ ስንል ማናማ ነው? ኤዲ እዚህ ጋር የኤም ፖይንት እና የዲም ፖይንት ስናገናኝ ይሄ ይሆናል ማለት ነው። ከዛን ስለዚህ ቬክተር ኤዲ ምን ይሆናል ማለት ነው? ከዚህኛው ከኤዲ ተርሚናል ፖይንቱ ላይ ከዲ ላይ ኤን መቀነስ ነው። ተርሚናሉ ዲ ስለሆነ ኢኒሻሉ ከዚህ ነው የተነሳ። ኤዲ ስንል አሁን ዳይሬክሽኑ አያችኋል። ከዚህ ከኤ ተነስቶ ወደ ዲ ነው። ስለዚህ ዲ ነው ተርሚናል ማለት ነው። ኤ ደግሞ ኢኒሻል ነው። ስለዚህ ከተርሚናሉ ላይ ኢኒሻሉን እንቀንሳለን። ስለዚህ ከ16 ላይ 2 ስንቀንስ ስንት ነው የሚመጣው? 14። ከኔጌቲቭ 2 ላይ 1 ስንቀንስ ኔጌቲቭ 3። ስለዚህ ቬክተር ኤዲ ስንት ይሆናል ማለት ነው? 14 እና ኔጌቲቭ 3 ይሆናል ማለት ነው። ሌላኛው እዚህ ጋር ቢሲ ነው የተጠየቅነው። ቬክተር ቢሲ ማለት እቺ ማለት ነው። ስለዚህ እቺ ቢሲ ነች። ሶ ይሄኛውንም ልክ እንደቀደሙ ከተርሚናሉ ላይ ተርሚናሉ ሲ ነው፣ ኢኒሻሉ ደግሞ ቢ ነው። ሶ ሲቢ ብንባል አሁን ከማላይ ነው ወደዛ ዳይሬክሽኑ የሚዞረው ማለት ነው። አሁን ግን ቬክተር ቢሲ ስለሆነ የተባለው ከቢ ተነስተን ወደ ሲ ዳይሬክሽኑ ወደ ሲ ነው የሚሆነው። ስለዚህ ስናቀናንሰው ቬክተር ቢሲ ኢዝ ኢኳል ቱ ከ13 ላይ ከኤክስ ቫልዩ ላይ የኤክስን ቫልዩ ነው የምንቀንሰው። ከተርሚናሉ የኤክስ ቫልዩ ላይ የኢኒሻሉ የኤክስ ቫልዩ እንቀንሳለን። ከተርሚናሉ የዋይ ቫልዩ ላይ ኢኒሻል ቫልዩ ኦፍ የዋይ ማለት ነው የምንቀንሰው። ስለዚህ ከ13 ላይ 10 3 ነው። ከ4 ላይ 6 ኔጌቲቭ 2 3 እና ኔጌቲቭ 2። ስለዚህ ቬክተር ቢሲ ስንት ይሆናል ማለት ነው? 3 እና ኔጌቲቭ 2 ይሆናል። ቬክተር ኤቢ ደግሞ ይሄና ይሄ ማገናኘት ነው። ቬክተር ሲቢ እዚህ ጋር ያው አልተጠየቅንም፣ መስራት እንችላለን ግን ቬክተር ሲዲ ኦኬ ተጠይቋል። እዚህ ጋር ሲዲ አለ ዘለን እዚህ ይሄ ነው። ቬክተር ሲዲ ደግሞ ይሄ ነው ሲዲ። ስለዚህ ሲዲ ማለት አሁን ኢኒሻሉ ሲ ነው፣ ተርሚናሉ ደግሞ ዲ ነው። ሶ ምን ይሆናል ማለት ነው? ሲዲ ስንል ከዲ ላይ የሲን ፖይንት ማቀናነስ ነው። ስለዚህ ከ16 ላይ 13 3 ይሆናል። ከኔጌቲቭ 2 ላይ 4 ኔጌቲቭ 6 ይሆናል። 3 እና ኔጌቲቭ 6 ይሆናል ማለት ነው። ቬክተር ኤቢ ማለት ደግሞ ከዚህ እስከዚህ ያለው ነው። ሶ ይሄ እንደዚህ እናሰምራለን ማለት ነው።
ከዚህ ላይ ልክ ከተርሚናል ላይ ኢኒሻሉን መቀነስ ነው። 8 እና ስንት ይሆናል? 5 ይሆናል ማለት ነው። በዚህ መልኩ አራተኛውን ጥያቄ መስራት ትችላላችሁ ማለት ነው። ስለዚህ አራተኛውን ጥያቄ ሰርተን ጨርሰናል። ወደ አምስተኛ ጥያቄ ነው የምናልፈው። ሲምፕሊፋይ ዩዚንግ ፊገር ዚስ ኤ። በዚህ ፊገር ተጠቅማችሁ እዚህ ጋር የተዘረዘሩትን ስሩ አሳዩ ነው የሚለን። ስለዚህ እዚህ ኤ ላይ ሲ ፕላስ ኤፍ፣ ሲ ፕላስ ኤፍ ማለት ሲ ማለት ከዚህ ጋር ተነስቶ እስከዚህ ጋር ያለው ነው፣ እስከዚህ ጋር። ስለዚህ ዳይሬክሽኑ ወደዚህ ነው ማለት ነው፣ ወደዚህ ነው። ከዛ ኤፍ ማለት ደግሞ ከዚች ፖይንት ተነስቶ ወደዚህ ያለ ነው ማለት ነው። ስለዚህ ይህን በምናይበት ጊዜ ምን ሆነ ማለት ነው? ጂ ይሆናል ማለት ነው። ጂ ይሆናል ማለት ነው። እዚህ ጋር ሲ ስንል ይቺን ነው ማለት ነው። ይህንን እንደዚህ እስከዚህ ዳይሬክሽኑ ወዴት ነው? ወደዚህ ነው። ኤፍ ስንል ደግሞ ከዚህ ወደዚህ ነው። ስለዚህ ዳይሬክሽኑ ወደዚህ ነው ማለት ነው። ስለዚህ በትሪያንግል ፎርሙላ መሰረት ምንድነው የምናደርገው ማለት ነው? ኔት ዲስፕሌስመንቱን ለማግኘት የምናደርጋለን ኢኒሻል ፖይንት ኦፍ ፈርስት ቬክተር ኤንድ ፋይናል ፖይንት ኦፍ ኢንድ ፖይንት ኦፍ ዘ ሰከንድ ቬክተር ነው የምናደርገው። ስለዚህ ኢኒሻል ፖይንቱ የመጀመሪያው ወይ ደግሞ የተነሳንበት ኢኒሻል ፖይንት ኦፍ ፈርስት ቬክተር ይቺ ነች። ስለዚህ ተርሚናል ፖይንት ኦፍ ዘ ሰከንድ ቬክተር ደግሞ እዚህ ጋር ነው። ስለዚህ ምንድነው የምናገናኘዋለን? በትሪያንግል ሎ መሰረት ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር ኤንድ ኢንድ ፖይንት ኦፍ ዘ ሰከንድ ቬክተር ነው የምናገናኘው። ስለዚህ ይሄን ኢኒሻል ነው እናገናኛለን። ይሄን ስናገናኝ ማለት ጂ ነው ማለት ነው። ጂ ይሆናል ማለት ነው ለኢመታችን። ቢ ላይ ስንሄድ ሲ ፕላስ ዲ። ሲ ማለት ቅድም ያሉ ነው፣ ይሄ ራሱ ነው። ሲ ይሄ ነው፣ ወደ ዳይሬክሽኑ ወደዚህ ነው ሲ። ዜን ዲ ስንል ደግሞ በዚሁ ይቀጥላል፣ ይሄ ማለት ነው። ዲ ይሄ ነው፣ በዚሁ ይቀጥላል፣ ይሄን ይሆናል ማለት ነው ዲ። ስለዚህ ይሄ ያው ዳይሬክሽኑ በተመሳሳይ ሁኔታ ስላለ በአንድ ላይ ስለሆነ ኔቱ የዚህ ሲ ፕላስ ዲ ይሄ ነው የሚሆነው ማለት ነው። ይሄ ነው በላው ላይ ነው የሄደበት። ስለዚህ ሲ ፕላስ ዲ ይሄን ይሆናል። ይሄንን ሲ ፕላስ ዲ ይሆናል ማለት ነው። ይሄ ይሆናል። ዜን ይሄ ሲደመር ኢ፣ ኢ ማለት ደግሞ ይሄ ነው። እዚህ ጋር እንደምናየው ይሄ ለምሳሌ ይሄንን ምን እንበለው? ቶታሉን ማለት ነው። ከዚህ ጋር ተነስቶ ከዚህ ተነስቶ እስከዚህ ይሄዳል ማለት ነው አይደል? እስከዚህ ይሄዳል፣ እስከዚህ ይሄዳል። ይሄ ኤክስ ብንለው ከሲ ፕላስ ዲ ኤክስ ብንለው ከዚህ እስከዚህ ያለው ማለት ነው። ተርሚናል ፖይንቱ ማን ነው? የዚህ ጋር ነው። ዜን የኢ ደግሞ ከዛ ተርሚናል ፖይንት ላይ ተነስቶ ወደዚህ መጣ። ስለዚህ በትሪያንግል መሰረት በትሪያንግል ሎ መሰረት ምን እናደርጋለን ማለት ነው? እዚህ ጋር የተገናኘው ማለት ነው የደመነው ተርሚናል ፖይንት ኦፍ ጂን ኤክስ ብንለው ሲ ፕላስ ዲን ኤክስ ብንለው ተርሚናል ፖይንት ኦፍ ኤክስ እና ኢኒሻል ፖይንት ኦፍ ኢ ነው የተገናኘው አይደለ? ስለዚህ ምንድነው ማለት ነው? ፕላስ ነው። ሰብስትራክት አለ። ሰብስትራክት ላይ ከሆነ ምንድነው ያልነው ከዚህ በፊት? ሰብስትራክት ከሆነ ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ዘ ሰከንድ ቬክተር ነው የሚገናኝ። ይሄ ሰብስትራክሽን ነው። ይሄኛው እንደምናየው ተርሚናል ፖይንት ኦፍ ዘ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ዘ ሰከንድ ቬክተር ነው የተገናኙ። ስለዚህ በትሪያንግል ሎ መሰረት ኔት ወይ ደግሞ ሪዛልታንት ኔት ዲስፕሌስመንቱ ምን ይሆናል ማለት ነው? ከኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ሰከንድ ቬክተርን ማገናኘት። ስለዚህ እንዲህ ስናገናኝ ጂ ይሆናል ማለት ነው። ስለዚህ ለቢ መልሳችን ምን ይሆናል ማለት ነው? ጂ ብለን መመለስ አሁንም ጂ ነው ማለት ነው። በተመሳሳይ ሁኔታ ጂ ነው ማለት ነው የቢ። ሲ ላይ ስንሄድ ጂ ማይነስ ኤፍ ነው የተባለው። ጂ ማለት ይሄ ማለት ነው፣ ከዚህ ወደዚህ ማለት ነው። ኤፍ ማይነስ ኤፍ ማለት ደግሞ አሁን እዚህ ጋር ቺኛዋን ነው ማስተዋል ያለባችሁ። እዚህ ጋር ይሄ እንዲህ ነው የሚሆነው ማለት ነው። እንዲህ ይመጣል፣ ዳይሬክሽኑ ወደዚህ ነው። ማይነስ ኤፍ ማለት ደግሞ የኤፍ ዳይሬክሽን ወደዚህ ነበር ያለ። ኤፍ ማለት እንደዚህ ነው። ማይነስ ኤፍ ስናደርግ ሪቨርስ እናደርገዋለን ማለት ነው። ስለዚህ ማይነስ ኤፍ ስንል አሁን ወዴት ነው ማለት ነው? ኤፍ ወደዚህ ከሆነ ማይነስ ስናደርገው እዚህ ጋር ማይነስ ነው። ሶ ማይነስ ሲሆን ምን ይሆናል? ወደዚህ ይሆናል ማለት ነው።
ወይም ደግሞ መጀመሪያ ይሄንን ጂ ማይነስ ኤፍ ማለት ምን ማለት ነው? በሌላ አባባል ጂ ፕላስ ማይነስ ኤፍ ማለት ነው ብለናል ማለት። ስለዚህ እንደዚህ አድርገን መሄድ እንችላለን። ሶ እዚህ ጋር ጂ ማለት ይሄ ነው፣ ዳይሬክሽኑ ወደዚህ ነው፣ ወደ ኢስት ነው። ዜን የኤፍ ዳይሬክሽን ወደዚህ ነው። ማይነስ ስናደርገው ሪቨርስ አደረግ ነው ማለት ነው። ስለዚህ ወዴት ይሆናል ማለት ነው? ወደዚህ ተመለሰ ማለት ነው። አሁን ማይነስ ኤፍ ስለሆነ ደምሩበት የተባልነው ወዴት ይዞራል ማለት ነው? ሶሪ ወዴት ይዞራል ማለት ነው? ወደዚህ ነበራል፣ እንደዚህ ነበር ዳይሬክሽኑ። አሁን ወዴት ይዞራል? ወደዚህ ይዞራል ማለት ነው ዳይሬክሽኑ። ስለዚህ ምን ሆነ ማለት ነው? አሁን እዚህ ጋር ኔጌቲቭ ኤፍ ማለት እቺ ነች ማለት ነው። ስለዚህ ኤፍን አዙረን ማለት ነው። ሶ አሁን ይሄንንና ይሄንን መደመር ነው። ስለዚህ እዚህ ጋር በምናየው መልኩ ስናይ ተርሚናል ፖይንት ኦፍ ዘ ፈርስት ቬክተር እና ተርሚናል ኢኒሻል ፖይንት ኦፍ ዘ ሰከንድ ቬክተር ከተገናኙ ምንድነው የምናደርገው? ሪዘልታንቱ ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ዘ ሰከንድ ቬክተር ነው። ስለዚህ ተርሚናል ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር ጂ ነው አይደለ? ጂ ማለት ደግሞ እዚህ ጋር ነው መነሻው። ስለዚህ እሱንና የተርሚናል ፖይንት ኦፍ ኔጌቲቭን ማገናኘት ነው። ሶ ተርሚናል ፖይንት ኦፍ ኔጌቲቭ ኤፍ ወይ ደግሞ ተርሚናል ፖይንት ኦፍ ኔጌቲቭ ዳይሬክሽን አዙረን ያገኘነው እዚህ ጋር ነው። ስለዚህ ይሄንን ይሄን ስናገናኝ የምናገኛለን ማለት ነው። ይሄን ነው የምናገኘው። ይሄ ማለት ደግሞ ሲ ነው። ስለዚህ ለሲ መልሳችን ሲ ብለን መመለስ እንችላለን ማለት ነው። በዚህ መልኩ ወደ ዲ ላይ ወደ መጨረሻ ጥያቄ እናመራለን። ዲ ማለት ይሄ ነው። ይሄ ነው። ዲ ፕላስ ኢ ነው። ዲ ማለት ይሄ ነው። ዲ ማለት ከዚህ ተነስቶ ወደዚህ ነው የሚሄደው ዳይሬክሽኑ እንደምታዩት። ኢ ማለት ደግሞ ከዚህ ተነስቶ ወዴት ነው የሚሄደው? ወደዚህ ነው የሚሄደው ማለት ነው። ወደዚህ ነው የሚሄደው። እዚህ ጋር በምናይበት ጊዜ ማን ይገኛል? ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ሰከንድ ቬክተር ተገናኝተዋል ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ምንድን ነው የምናደርገው? በአዲሽን በትሪያንግል ሎ መሰረት ምንድን ነው የምናደርገው? ኔት ዲስፕሌስመንቱ ምንድን ነው የሚሆነው? ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ፈርስት ቬክተሩን እና ተርሚናል ፖይንት ኦፍ ሰከንድ ቬክተሩን ማገናኘት። ስለዚህ ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ሰከንድ ቬክተርን ማገናኘት ነው። ስለዚህ ይሄ ይሆናል ማለት ነው። ይሄ ደግሞ ይሄ ማለት ኔቱ ነው። ኔቱ ኤፍ ይሆናል ማለት ነው። ስለዚህ ለዲ መልሳችን ኤፍ ብለን መመለስ እንችላለን። አምስተኛ ጥያቄን በዚህ መልኩ ሰርተን ጨርሰናል። ወደ ስድስተኛ ጥያቄ እንሄዳለን። ስድስተኛ ጥያቄ ላይ የተሰጠን ሲምፕሊፋይ ነው የሚለው። እዚህ ጋር በምን መስራት ትችላላችሁ? የዚህን ኤቢዲ ነው እዚህ ጋር የተሰጠን ኤቢዲ አለ። ኤቢሲዲ ወይ ትሪያንግል ወይ ደግሞ ምን ትወስዳላችሁ? ሬክታንግል መውሰድ ትችላላችሁ እዚህ ጋር ማለት ነው። ስለዚህ አሁን ለምሳሌ ትሪያንግል ብወስድ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ። እንደዚህ አይነት ትሪያንግል ቢኖረኝ እዚህ ጋር ይሄ ኤ ነው ብዬ ባስብ ይሄ ደግሞ ቢ ነው የተባልኩት፣ ይሄ ደግሞ ዲ ልበለው ማለት ነው። ስለዚህ ምን ይሆናል ማለት ነው? ኤ ቢ ስንል ዳይሬክሽኑ ወደዚህ ነው። ከኤ ወደ ቢ ነው፣ እንደዚህ ነው። ቢዲ ስንል ደግሞ ወደዚህ ነው። ስለዚህ ይሄ ሲምፕሊፋይ ሲሆን የዚህ ቬክተር እና ከዚህ ወደ ዳይሬክሽኑ እዚህ ጋር እንደምናየው ተርሚናል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ሰከንድ ቬክተር ነው የደመርነው። ስለዚህ ምንድን ነው የሚሆነው ማለት ነው? ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ሰከንድ ቬክተሩን ማገናኘት ነው ማለት። ስለዚህ ይሄ ማለት ደግሞ ኤዲ ነው። ስለዚህ ለዚህ መልሳችን ኤዲ ብለን መናገር እንችላለን። ከፈለጋችሁ እንደዚህ በትሪያንግልም እንደዚህ በሬክታንግል ወስደንም መስራት እንችላለን። ከፈለጋችሁ ሳትወስዱ መስራት ትችላላችሁ ማለት ነው። በአየር ላይ ለምሳሌ ቬክተር ኤቢ ማለት ይሄ ነው። ኤቢ እንደዚህ ነው። ኤቢ እንደዚህ አድርገን ኤቢ ይሆናል። ዜን ቢዲ ደግሞ ወደ ሆነ ቦታ እንደዚህ ቢዲ እንደዚህ እዚህ ጋር ዲ ብንል ብለን ከዛ በኋላ የሁለቱ ድምር አዲሽን በትሪያንግል ወይ ደግሞ በፓራግራም መስራት ስለምችል
ስለዚህ ይሄንን ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ሰከንድ ቬክተርን እንደዚህ እናደርጋለን። ኤዲ ይሆናል። እኔ እዚህ ጋር በትሪያንግል ደግሞ ትሪያንግል እንደዚህ አምታችሁ ኤቢሲዲ ነው የሚሆነው ብዬ ባስብ ኤቢሲዲ ነው እንደዚህ ብዬ ይሄንን ባስብ የወሰድኩ ሎው ሆኖ ሳይሆን ዝም ብለን ግልጽ እንዲመስላችሁ ነው። ቬክተር ኤቢ ኤዲ ነው መልሳችን፣ ያው ለኤ ማለት ነው። እንዴት እንደዚህ ሆነ የሚለውን በዚህ ላሳያችሁ። ቅድምም አይተነዋል። በእርግጥ በዚህ በሬክታንግል ስናይ ደግሞ ኤቢ ማለት ኤቢ ስንል ዳይሬክሽን ወደዚህ ነው አይደለ? ወደዚህ እንደዚህ ነው ኤቢ። ቬክተር ቢዲ ቢዲ ስንል ደግሞ ቢዲ ወዴት ይሆናል? እንደዚህ እዚህ ጋር ማለት ነው። ስለዚህ ቬክተር ኤዲ ይሆናል። ሶ ምን ተገናኘ እዚህ ጋር ኢኒሻል ፖይንት ኦፍ ተርሚናል ፖይንት ኦፍ ቬክተር ኤቢ እና ኢኒሻል ፖይንት ኦፍ ቬክተር ቢዲ ተገናኝተዋል እዚህ ጋር። ስለዚህ በአዲሽን መስራት እንችላለን ማለት ነው። ስለዚህ ማን ማገናኘት ነው? ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር እንደ ተርሚናል ፖይንት ኦፍ ሰከንድ ቬክተሩን ማገናኘት። ስለዚህ ልክ እንደዚህ እናገናኝ ኤዲ ይሆናል ማለት ነው። ኤዲ ብለን መመለስ እንችላለን። እዚህ ጋር ደግሞ ቢ ላይ የተጠየቅነው ፒ ኪው ፕላስ ኪውኤም ፕላስ ኤምኤን ይሄ በፔንታጎን 3 ባለው መስራት ትችላላችሁ። ዝም ብለን አሁን ላይን ማስመር እንችላለን። ፒ ኪው ማለት ይሄ ነው። ፒ ኪው እንደዚህ ነው ብንል ፒ ኪው ይሄ ኪው እዚህ ጋር አለ። ኪው ኤም ደግሞ ከዚህ ተነስቶ ወደ ሆነ ቦታ እንደዚህ ይመጣል። ኪው ኤም ከዛን ወዴት ሄደ? ኤም ኤን እንዲህ ሊመጣ ይችላል። ኤም ኤን እዚህ ጋር ማለት ነው። ሶ ምን ማድረግ ይችላለሁ ማለት ነው? ይሄና ምን ማድረግ ነው? ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ኢንድ ፖይንት ኦፍ ዘ ላስት ቬክተር ኦፍ ተርሚናሉ ማገናኘት። እንደዚህ ማድረግ ይችላለሁ። ፒኤን ይሆናል ማለት ፒኤን። በዚህ መልኩ መስራት ትችላላችሁ። ይሄኛው እንዳልታታችሁ ደግሞ ይሄ እንደምናየው 5 ፊደሎች አሉ። ፒ ኪው ኤም ኤን ነው ያለው። ስንት ፊደል? 4 ፊደል ነው ያለው። ይሄንንም በምን መስራት እንችላለን? በሬክታንግል ነው 4 ስለሆነ እንደዚህ ፒ ኪው ኤም ኤን ነው እዚህ ጋር፣ ወይ ደግሞ ኤም ኤን ፒ ኪው ማለት እንደፈለጋችሁ ማየት ትችላላችሁ ዳይሬክሽኑ። ስለዚህ ይሄ ፒ ኪው ስንል ይሄ ነው፣ ፒ ኪው ይሄ ነው፣ ፒ ኪው ኪው ኤም ስንል ደግሞ ይሄ ነው፣ ዳይሬክሽኑ ወደዚህ ነው። ኤም ኤን ስንል ደግሞ ዳይሬክሽኑ ወደዚህ ነው ማለት ነው። ስለዚህ እንዲዞሩ እንዲህ ነው የመጣው። ስለዚህ ኔት ዲስፕሌስመንቱ ምን ይሆናል ማለት ነው? ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ዘ ላስት ቬክተርን ማገናኘት ነው። ልክ እንደዚህ ማለት እንደዚህ ማገናኘት እንችላለን። ሶ ፒ ኤን ይሆናል ማለት ነው። ፒ ኤን ልክ እንደዚህ ፒ ኤን እዚህ ጋር በዚህ ቬክተር ፒ ኤን የሚሆነው። በሌላ መልኩ ደግሞ መስራት ከፈለጋችሁ ፒ ኪው ፕላስ ኪው ኤም ብንል መጀመሪያ ይሄንን እንሰራለን ማለት ነው። እዚህ ጋር ፒ ቬክተር ፒ ኪው እና ይሄ ዳይሬክሽን ወደዚህ ነው፣ እዚህ ነው ደግሞ ከዚህ ተነስቶ እንደዚህ ነው አይደለ? ሶ ይሄ ሁለቱም መጀመሪያ እንደምናቸው ይሄ ሁለቱም ስንደምር ይሄ ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር ኢንድ ፖይንት ኦፍ ወይ ደግሞ ተርሚናል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ዘ ሰከንድ ቬክተር ነው የተገናኘው። ስለዚህ ኔት ዲስፕሌስመንቱ ምን ይሆናል ማለት ነው? ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ተርሚናል ፖይንት ኦፍ ሰከንድ ቬክተር እንደዚህ ነው። እንዲህ ይሆናል ማለት ነው። ዳይሬክሽን ወደዚህ ማለት ነው። ይሄ ምን ሆነ ማለት ነው? ፒኤም ሆነ ማለት ነው። ይሄ ፒኤም ሆነ ማለት ነው። ስለዚህ ቬክተር ፒኤም ፕላስ ኤምኤን ማለት ቬክተር ኤምኤን ማለት ደግሞ ወደዚህ ማለት ነው። አሁንም ማን የተገናኘው? ተርሚናል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ሰከንድ ቬክተር ተገናኝተው፣ ስለዚህ ይህንንም በአዲሽን መስራት እንችላለን። ፒኤን ይሆናል ማለት ነው። በዚህ መልኩ በሁለቱም መስራት ትችላለን። ፋይናል እና ኢኒሻል ማገናኘት ማለት ትችላላችሁ ማለት ነው። ይህንን ለቢ ማለት ነው። ወደ ሲ ላይ ስንሄድ ደግሞ ሲ እዚህ ጋር ኤል ኤም ኤን ኤስ ኬን የተሰጠን፣ ስለዚህ 5 ፔንታጎን መውሰድ እንችላለን። ከፈለግን ዊዛውት ፔንታጎንን መስራት እንችላለን። ዊዛውት ኤኒ
ኦብጀክትን ለመስራት ኤልኤም ወደዚህ ቢሆን ለምሳሌ ኤልኤም እዚህ ጋር እቺ ኤል ነች፣ እቺ ኤም ይሆናል ማለት ነው። ከዛ ኤምኤን እዚህ ጋር ኤም አለን ማለት ነው። ከዛስ ኤንኤስ ደግሞ እንደዚህ መጣ ብንል እዚህ ጋር ኤንኤስ ከዛ ኤስኬ ደግሞ እንዲህ ቢመጣ ብንል እዚህ ጋር ኬ። ስለዚህ ፋይናሊ ተርሚናል ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ዘ ላስት ቬክተር ማገናኘት ነው። ሶ ምን ይሆናል ማለት ነው? እንደዚህ ነው የምናገናኘው። ስለዚህ ኤልኬ ነው ኤልኬ ይሆናል ማለት ነው። በዚህኛው መስራት ትችላላችሁ። በዚህ ልክ እንደዚህ እንወስዳችሁ 5 ስለሆነ 5 ነው ብለን በቀላሉ በዚህ መስራት እንችላለን። ያው ሩልን ባይሆን ማለት ነው ለማቅለል ያህል ነው። እዚህ ጋር ኤም ማለት ይሄ ነው። ኤም ወደዚህ ይመጣል። ኤን ደግሞ ወደዚህ ይመጣል እዚህ ጋር ማለት ነው። ከዛስ ኤስ ደግሞ ይሄ ማለት ነው። ኤስኬ ደግሞ ይሄ ማለት ነው። ስለዚህ ኢኒሻል ፖይንቱ አይደለ ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ላስት ቬክተር ማለት ላስት ቬክተሩ ማለት ይሄኛው ነው። ሶ እነሱን ማገናኘት በዚህ መልኩ ዳይሬክሽኑ ወደዚህ ነው ኤልኬ ብለን መመለስ እንችላለን ማለት ነው። 6ኛ ጥያቄንም በዚህ መልኩ ሰርተን ጨርሰናል። ወደ 7ኛ ጥያቄ እናልፋለን። ዩዚንግ ፊገር 8.43 ቱ ኔም ዘ ዳይሬክትድ ላይን ሴግመንት ነው። እዚህ ጋር ይሄኛው ከኦልሞስት 5ኛ ሰራ ነው ጋር ተመሳሳይ ነው። እዚህ ጋር ስለ ጀነራላይዝ እናድርገውና ቬክተር አዲሽን እና ሰብስትራክሽንን እንዴት እንሰራለን፣ እንዴት ኢሜጅ ላይ መለየት እንችላለን የሚለውን ለማወቅ እቺኛውን ተጠቅሜ አምጥቼላችኋለሁ። እዚህ ጋር ምን ብለናል ቀደም? ሁለት ቬክተሮች ደምሩ ከተባለ ምንድነው የምናደርገው? መጀመሪያ ቼክ የምናደርገው ሁለቱ ቬክተሮች የተገናኙት የፈርስት ቬክተሩ ተርሚናል ፖይንት እና የምንደምረው ደግሞ ሁለተኛው ቬክተር ኢኒሻል ፖይንቱ መገናኘታቸው መጀመሪያ በደንብ ቼክ ማድረግ አለብን። እዚህ ጋር እንደምታዩት እቺ ኤ ሌተር ቬክተሯ ዳይሬክሽኑ ወደዚህ ነው ማለት ነው። ስለዚህ እዚህ ጋር ተርሚናሉ ኦልሞስት እዚህ ጋር ነው ማለት ነው። ሶ ኢኒሻሉ እዚህ ጋር። ስለዚህ የዚህ የመጀመሪያው ቬክተር ተርሚናል እና ሁለተኛው ቬክተር ደግሞ ምኑ መገናኘቱን ቼክ ማድረግ አለብን። ኢኒሻል ፖይንቱ የሰከንዱ ኢኒሻል ፖይንት እዚህ ጋር እንደምናየው ማለት ነው። ኢኒሻሉ እና የዚህ የቢ ተርሚናሉ እዚህ ጋር ነው። ዳይሬክሽን እንዲህ ስለሚያሳይ እዚህ ጋር ነው የሚቆመው። ሶ ኤ ፕላስ ቢ ከተባልን አሁን ምንድነው ማለት ነው? ቬክተር አዲሽን ነው፣ ሰብስትራክሽን አይደለም። ስለዚህ ኤ ፕላስ ቢ ምን ይሆናል ማለት ነው? ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ዘ ሰከንድ ቬክተርን ማገናኘት ነው። እዚህ ጋር ሲቀነስ ከሆነ ደግሞ ምንድነው የሚሆነው? ኢሜጅ ላይ እንደዚህ ከተሰጠ ኢኒሻል ፖይንት እና ሁለት ቬክተሮች ኢኒሻል ፖይንት እና ኢኒሻል ፖይንታቸው ከተሰጠን ምንድነው የምናደርገው? እዚህ ጋር አሁን ይሄ ቢ ማይነስ ኤ መሆኑን በምን አውቃለሁ ብንባል ምንድነው የምናደርገው? ኢኒሻል ፖይንቱና እዚህ ጋር እንደምናየው ኤ ኢኒሻል ፖይንቱ እዚህ ጋር ነው፣ ተርሚናሉ እዚህ ጋር ነው። ቢ ደግሞ ኢኒሻሉ እዚህ ጋር ነው፣ ተርሚናሉ እዚህ ጋር ነው። አሁን ይሄ ቢ ማይነስ ኤ እንደሆነ ይሄ አሁን በቃ የተሰምሩ ይሄ ምንድነው ብንባል ይሄ ባይኖር በምን እናውቃለን? ቢ ማይነስ ኤ መሆኑን የዚህ የሪዘልታንቱ ተርሚናል ፖይንቱ ማንን ነው የነካው፣ የማን ተርሚናል ፖይንት ነው የነካው የሚለውን እናያለን። የማን ተርሚናል ፖይንት ነው? የቢን። ስለዚህ ከቢ ላይ ነው ማለት ነው ኤን የምንቀንሰው። እዚህ ጋር አሁን ኤ ማይነስ ቢ ብሏል። ይሄኛውን ስናይ ደግሞ ሁለቱም ኢኒሻል ፖይንታቸውን የተገናኙ እዚህ ጋር ሲደመር ከሆነ ኢኒሻል እና ተርሚናል ነው የሚገናኘው። ሲቀነስ ከሆነ ግን ኢኒሻል ፖይንት እና ኢኒሻል ፖይንት የሁለቱም እዚህ ጋር ኤ ሁለቱም ፖይንታቸው እዚህ ጋር ለዚህኛው ኢኒሻል እና የኤ ቬክተር ኢኒሻል እና የቢ ቬክተር ኢኒሻል ነው የተገናኙ። ስለዚህ ሪዘልታንቱ ምንድነው? ማይነስ እንደሆነ እናውቃለን ማለት ነው። ስለዚህ ይሄ ምንድነው የሚሆነው ማለት ነው? ኢኒሻል እና ኢኒሻል ስለተገናኘ ማይነስ ግን ከኤ ላይ ነው ከቢ ላይ ነው የምንቀንሰው የሚለውን ለማወቅ የሪዘልታንቱ የኔቱ ተርሚናል ከማን ጋር ነው የተገናኘ? ከኤ ተርሚናል ጋር ነው የተገናኘ። ስለዚህ አሁን ከኤ ላይ ነው የምንቀንሰው ማለት ነው። ከኤ ላይ
ኤ ማይነስ ቢ። ስለዚህ ይህንን ካየን ወደ ጥያቄያችን እንሂድ። ኢሜጁ ይሄ ነው። ኢሜጁ ይሄ ነው። ከዚህ ኢሜጅ ላይ ተነስተን እነዚህን የምንመልሰው ማለት ነው። ኤ ፕላስ ቢ ማለት ኤ ይሄ ነው፣ ቢ ይሄ ነው። ኤ ማለት ኢኒሻል ፖይንቱ ይሄ ነው። ቺን ዳይሬክሽን በቀይ ያለችው የምትታያችሁ ከሆነ ዳይሬክሽኑ ወደዛ እንደሆነ የሚያሳይ ተርሚናሏ ይሄ ነው ማለት ነው የኤ። ስለዚህ የቢ ደግሞ ኢኒሻሉ ይሄ ነው፣ ተርሚናሉ እዚህ ጋር ነው። ማናማ ተገናኘ ማለት ነው? የኤ ተርሚናል እና የቢ ኢኒሻል ተገናኘ። ስለዚህ ሲደመር እንደሆነ እርግጠኛ ነው። ከዛ በኋላ እንደዚህ ከሆነ ሲደመር ላይ ምንድን ነው ያለው? ሲደመር ከሆነ ማለት ነው ሪዘልታንቱ ወይ ደግሞ ኔት ዲስፕሌስመንቱ ምንድን ነው የሚሆነው? የመጀመሪያውን ቬክተር ኢኒሻል ፖይንት እና የሰከንዱን ተርሚናል ፖይንት ማገናኘት ነው። ስለዚህ ይሄንን ማገናኘት ማለት ዳይሬክሽን ወዴት ነው የሚሆነው? ወደ ሰከንድ ተርሚናሉ፣ ወደ ሰከንዱ እንደዚህ ነው የሚሆነው። ይሄ ማን ሲ ነው። ግን እዚህ ጋር ስናይ ዳይሬክሽኑ እኛ ወደ አሰብነው ወደዚህ አይደለም፣ እዚህ ጋር እቺ ወደዚህ ነው፣ ተቃራኒ ነው፣ ገልብጦታል ማለት ነው። ስለዚህ ምን ይሆናል ማለት ነው? ኔጌቲቭ ሲ ነው። ስለዚህ ኔጌቲቭ ሲ ዳይሬክሽኑ ወዴት መሆን ነበረበት? ወደዚህ ቢሆን ሲ እንለው ነበር። ይሄ ግን አሁን ማንና ማንን ያገኘው? ተርሚናል ፖይንት ኦፍ ሰከንድ እና ኢኒሻል ፖይንቱን ያገናኘው። ይሄ ገለበጠ። መሆን ያለበት ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ዘ ሰከንድ ነው መሆን ያለበት። ዳይሬክሽኑ ወደ ሰከንዱ ተርሚናል ፖይንት ነው፣ ተርሚናል ፖይንት ነው መሆን ያለበት። ይሄ ዳይሬክሽኑ ወደ ነው ወደ ፈርስት ቬክተሩ ይሁን። በዚህ ምክንያት እዚህ ጋር ኔጌቲቭ ሲ ነው የሚሆነው፣ ገለበጠው ማለት። ስለዚህ ስለገለበጠው የሆነ ነገር ደግሞ ሲገለበጥ ዳይሬክሽኑ ነው የሚገለበጠው። ስለዚህ ወደ ፖዚቲቭ ሲ ነበረ፣ ኔጌቲቭ ሲ ወደ ኢስት ከነበረ ወደ ዌስት ይዞራል ማለት ነው። ሶ ኔጌቲቭ ሲ ነው የሚሆነው ማለት ነው። ለኤ መልሳችን ኔጌቲቭ ሲ ይሆናል ማለት ነው። ለአይ ሮማን ለሰባተኛ ጥያቄ ሮማን ነምበር 1 ማለት ነው። ቢ ላይ ስንሄድ እዚህ ጋር ቢ ላይ ስንሄድ ኤ ፕላስ ቢ ብለናል። ኤ ፕላስ ቢ ምን መጥቶልናል? እዚህ ጋር ኤ ፕላስ ቢ ኦልሬዲ ሰርተነዋል። እዚህ ጋር አሁን ምንድን ነው ያለው? ኤ ፕላስ ቢ ፕላስ ኢ ነው ያለው ማለት ነው። እንደዚህ በዚህ እንደዚህ መጣ ማለት ነው። ይሄ በሁለት አይነት መንገድ ነው የምንሰራው። ኤ ፕላስ ቢ ፕላስ ኢ ነው አይደል ያለው? ምን ብለናል ከዚህ በፊት አምስተኛ፣ አራተኛ ላይ ስድስተኛ ጥያቄ ስንሰራ ብዙ ቬክተሮች የሚደመሩ ከሆነ ምንድን ነው የምናደርገው? የመጀመሪያውን ቬክተር ኢኒሻል ፖይንት እና ዘላስት ቬክተር ተርሚናል ፖይንቱን ማገናኘት። እዚህ ጋር በዚህ ጋር ሄደ፣ በዚህ ጋር ሄደና እንደዚህ እነዚህ ነው። ስለዚህ ኢኒሻል ፖይንት ኦፍ የፈርስት ቬክተሯ ኢኒሻል ፖይንት ይችላል። የላስት ቬክተሯ ተርሚናል ፖይንት ደግሞ ይችላል። ስለዚህ እቺ ነች እንዲህ ማገናኘት እንደዚህ። ይሄ ደግሞ ማነው? ዲ ነው። ስለዚህ ለሮማን ነምበር 2 መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው። በሌላ መልኩ መስራት ትችላላችሁ። በሌላ መልኩ እንዴት ማለት ነው? እዚህ ጋር ኤ ፕላስ ቢ ምንድን ነው ተብለናል? ኔጌቲቭ ሲ ነው ተብለናል። ኔጌቲቭ ሲ ፕላስ ኢን የሚቀለም ፕላስ ኢ እናደርጋለን፣ ቬክተር ኢ። እዚህ ጋር ይሄ ኔጌቲቭ ሲ ስንል አሁን ዳይሬክሽን ወደ ዞሯል ማለት ነው። ወደዚህ ዞሯል ማለት ነው። ስለዚህ ወደዚህ ይሄ የዚህ ኢኒሻል ፖይንት እና የዚህ ይሄ ቬክተሩን ብቻ ማዞር ነው እንጂ ኔጌቲቭን አንጠቀማት። ስለዚህ ይሄ የዚህ ቬክተር ኔጌቲቭ ሲ ማለት ዳይሬክሽን ወደዚህ ይዞራል። የፈርስት ሌተሩ ተርሚናል ፖይንት እና የሰከንድ ሌተሩ ቬክተሩ ኢኒሻል ፖይንት ተገናኝተው፣ ስለዚህ ተርሚናላችን ምንድነው የሚሆነው ብለን ምንን ማገናኘት ነው? ኢኒሻል ፖይንት ኦፍ ዘ ፈርስት ሌተር እና ተርሚናል ፖይንት ኦፍ ዘ ሰከንድ ቬክተርን ማገናኘት። እንደዚህ አያችሁ፣ ዲ ነው የሚመጣው። በሁለቱም ብንሰራ ዲ ነው የሚመጣው ማለት ነው። ስለዚህ ሮማን ነምበር 2 ዲ ይሆናል ማለት ነው። ዲ ብለን መመለስ እንችላለን። ሮማን ነምበር 3 ሰባተኛ ጥያቄ ምንድነው? ጂ ፕላስ ኢ ነው ያለን። ጂ ፕላስ ኢ፣ ጂ ማለት የቱ ነው? ይሄ ነው። ስለዚህ ይሄ ማለት ነው ኢኒሻሉ እዚህ ጋር ነው፣
ተርሚናሉ ደግሞ እዚህ ጋር ነው ማለት ነው። ዳይሬክሽኖች ወደዛ ስለሚያሳይ ኢ ማለት ደግሞ ኢኒሻሏ ይቺ ነች፣ ተርሚናሏ ይቺ ነች። ስለዚህ እዚህ ጋር እንደምናየው ተርሚናል ፖይንት ኦፍ ፈርስት ሌተር እና ኢኒሻል ፖይንት ኦፍ ሰከንድ ሌተር ከተገናኘ መደመር ነው ማለት ነው። ስለዚህ እንደዛ ከሆነ ደግሞ መደመር ከሆነ ደግሞ በትሪያንግል ሎው መሰረት ምንድነው የሚሆነው? ኢኒሻል ፖይንት ኦፍ ፈርስት ቬክተር ኢኒሻል ፖይንት ኦፍ ፈርስት ቬክተር ይሄ ማለት ነው እና ተርሚናል ፖይንት ኦፍ ሰከንድ ሌተር ምን ይሆናል ማለት ነው? ኢኒሻል ፖይንቱ ጂ አይደለ? ይሄ ጂ። ስለዚህ የዚህ ኢኒሻል ፖይንት ይሄ ነው። ተርሚናል ፖይንቱ ደግሞ የሁለተኛው ይሄ ነው። ስለዚህ ኤፍ ነው። ነገር ግን ዳይሬክሽኑ ዞሮ፣ ስለዚህ ኔጌቲቭ ኤፍ ነው የምንለው ማለት ነው። እዚህ ጋር ኔጌቲቭ ኤፍ ነው። ስለዚህ ለዚህ መልሳችን ኔጌቲቭ ኤፍ ነው የሚሆነው ማለት ነው ለሮማን ነምበር 3። ሮማን ነምበር 4 ደግሞ ምንድነው የሚለው? ሲ ፕላስ ዲ ነው። ሲ ማለት ይሄ ማለት ሲ ወደዚህ ነው ዳይሬክሽኑ። ኢኒሻሉ እዚህ ጋር ነው፣ ተርሚናሉ እዚህ ጋር ነው ማለት ነው። ፕላስ ዲ ይሄ ማለት ነው። የዚህ የዲ ደግሞ ኢኒሻሉ እዚህ ጋር ነው፣ ተርሚናሉ እዚህ ጋር ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ኢኒሻል አዲሽን እንደሆነ እናውቃለን። ምክንያቱም ማና ያገናኘው ተርሚናል ፖይንት ኦፍ ፈርስት ቬክተር እና ኢኒሻል ፖይንት ኦፍ ሰከንድ ቬክተር ነው። ስለዚህ ሲደመር እንደሆነ ካወቀ እናደርጋለን ማለት ነው። ተርሚናል ፖይንት ኦፍ ኢኒሻል ፖይንት ኦፍ ፈርስት ቬክተር እና ተርሚናል ፖይንት ኦፍ ሰከንድ ቬክተሩ ማገናኘት ነው። ስናገናኝ እንዴት ነው የሚሆነው? ወደዚህ ነው፣ እንደዚህ ይሆናል። ይሄ ማለት ከኢ ጋር እኩል ነው ማለት ነው። ስለዚህ ለሮማን ነምበር 4 ኢ ይሆናል መልሳችን ማለት ነው። ወደ መጨረሻው ላይ ስንሄድ አምስተኛ ሮማን ነምበር 5 ኢ ኤፍ ነው። ኢ ፕላስ ኤፍ ነው። ኢ ይሄ ወደዚህ ነው፣ ተርሚናሉ እዚህ ጋር ነው የኢ። የዚህ የኤፍ ደግሞ ኢኒሻሉ የኢ ተርሚናል ላይ ነው፣ ተርሚናሉ ደግሞ እዚህ ጋር ነው። ሶ ይሄ ምን ሆኖልናል? ተርሚናል ፖይንት ኦፍ ፈርስት ሌተር እና ኢኒሻል ፖይንት ኦፍ ሰከንድ ሌተር ነው የተገናኘው፣ ሲደመር ነው ማለት ነው። ስለዚህ ሲደመር ከሆነ ደግሞ ምንድነው የምናደርገው? የሁለት ቬክተር ከሆነ የመጀመሪያውን ቬክተር ኢኒሻል ፖይንት እና የሁለተኛውን ሌተር ተርሚናል ፖይንት ማገናኘት ነው። እናገናኝ ጂ ነው። ነገር ግን ዳይሬክሽኑ የጂ ወደዛ ነው። አሁንም ኔጌቲቭ ጂ ይሆናል ማለት ነው። በዚህ መልኩ 7ኛ ጥያቄን ሰርተን ጨርሰናል። ወደ 8ኛ ጥያቄ እናልፋለን። 8ኛ ጥያቄ ላይ እንሄዳለን። 8ኛ ጥያቄ እዚህ ጋር ፖይንት ተሰጥቶናል፣ ኤ ተሰጥቶናል፣ ቢ ተሰጥቶናል። እንደገና ደግሞ የቬክተር ዩ ተርሚናል ፖይንቱ ተሰጥቶናል። ከፖዚሽን ቬክተር ነው ብሎናል። እዚህ ጋር ፖዚሽን ቬክተር ከተባለን ኢኒሻል ፖይንቱ ከዜሮ ነው ብለናል ከዚህ በፊት። ስለዚህ ፖዚሽን ቬክተር ስለተባለን የቬክተር ዩ ኢኒሻል ፖይንቱ ከዜሮ ነው ማለት ነው። ሶ በዚህ በኤክስ ዋይ ፕሌን እንጠቀምና መጀመሪያ ኤ ማለት ምንድን ነው? 0 እና 1 ማለት እዚህ ጋር ነው አይደለ? ቬክተር ቢ ፖይንት ቢ ቬክተር አይደሉም እነዚህ ፖይንት ናቸው። 0 እና 3 ማለት ደግሞ በቢ እንያዘው እና ከዛ በኋላ ምንድን ነው ያለን? ኮምፔር አድርጎ የተባልነው ከማጋኑ መጨረሻ ኮምፔር ዘ ማግኒቱድ ኦፍ ቬክተር ኤቢ እና ቬክተር ዩ ነው የተባለው። ቬክተር ኤቢ ስንባል አሁን ይሄ ቬክተር ኤቢ ማለት ይሄ ማለት ነው፣ ከዚህ ጋር እስከዚህ ጋር ማለት ነው። ይሄን ወዴት መመለስ አለብን? ፖዚሽን ቬክተር ማድረግ አለብን። ስለዚህ ፖዚሽን ቬክተር ስናደርግ ደግሞ ምንድነው የምናደርገው? ከተርሚናሉ ላይ አሁን ቬክተር ኤቢ ስንባል ይሄ እንደሆነ እናውቃለን። ተርሚናሉ ማን ነው ማለት ነው? ቢ ፖይንት ቢ ነው ማለት ነው። ወደ ፖዚሽን ቬክተር ስናመጣው ምን ይሆናል ማለት ነው? ከተርሚናሉ ላይ ኢኒሻሉ መቀነስ ነው። ከ0 ላይ 0 ከ3 ላይ 1 0 እና 2 ይሆናል ማለት ነው። ስለዚህ ቬክተር ኤቢ ምን ይሆናል ማለት ነው? 0 እና 2 ማለት ነው። ይሄ ማለት ደግሞ የጋ ማለት ነው እዚች ጋር ማለት ከ0 ተነስተን ወደ ፖዚሽን ቬክተር እንደዚህ ይሆናል። ስለዚህ እዚህ ጋር 0 እና 2 ስለዚህ ቬክተር ኤቢ ይሄ ነው ማለት ነው። ስለዚህ የዚህ ቬክተር
ማግኒቱድ እንፈልጋለን። የዚህ ማግኒቱድ ያው እንደዚህ ነው የምንፈልገው። ማግኒቱድ ኦፍ ኤቢ የኤክስ ቫሊዩ ስኩዌር ፕላስ የዋይ ቫሊዩ ስኩዌር እንደዚህ ይሆናል። ስለዚህ ምን ይሆናል? ይሄ ያው 0 ስኩዌር ሲሆን 0 ነው፣ 2 ስኩዌር ሲሆን 4 ነው። 4 ከስኩዌር ሲወጣ 2 ይሆናል። ስለዚህ ማግኒቱድ ኦፍ ቬክተር ኤቢ ስንት ሆነ ማለት ነው? 2 ይሆናል። ማግኒቱድ ኦፍ ቬክተር ዩ ደግሞ ኮምፔር የሁለቱን አድርጎ ስለሆነ የተባለው ማግኒቱድ ኦፍ ቬክተር ዩ ደግሞ እዚህ ጋር 6 እና 8 ነው። ኢኒሻል ያው ይሄ ማለት ከፖዚሽን ቬክተር ነው ስለተባለ 6 እና 8 ማለት ይጋን የሚለው 6 እና 8 ማለት ኦልሞስት እዚህ አካባቢ ላይ ማለት ነው። ስለዚህ እስከዚህ እንደዚህ ይመጣል ማለት ነው። እንደዚህ ይመጣል። ያው እዚህ ጋር ነው ማለት ተርሚናሉ ነው የምንጠቀመው 6 እና 8 አድርገን ማለት ነው። ሶ ስኩዌር እንደዚህ እናደርገዋለን ማግኒቱዱን ለመፈለግ። ሶ ማግኒቱዱ ስንት ይመጣል? 10 ይመጣል አይደል? ከስኩዌር ሲወጣ የስኩዌር አድርገን ስንደምረው 100 ነው፣ 10 ይመጣል። ስለዚህ ኮምፔር ስናደርጋቸው ማግኒቱድ ኦፍ ቬክተር ኤቢ እና ማግኒቱድ ኦፍ ቬክተር ዩ ምንድነው የሚሆነው ማለት ማግኒቱድ ኦፍ ቬክተር ዩ ማግኒቱድ ኦፍ ቬክተር ዩ የቬክተር የማግኒቱድ ኦፍ ቬክተር ኤቢ 5 እጥፍ ነው ማለት ነው። 2 ስለሆነ ማለት ነው። ይሄኛው 10 ነው። ስለዚህ የቬክተር ማግኒቱድ ኦፍ ቬክተር ዩ የማግኒቱድ ኦፍ ቬክተር ኤቢ 5 እጥፍ ነው ማለት ነው። ወይ ደግሞ በ5 ይሄ ለምሳሌ ይቻለች ቬክተር እኩል እንዲሆኑ ማለት ነው። ባይዚ እኩል እንዲሆኑ ኤን በስንት አባዝተን ነው ማለት ነው? በ5 በቬክተር ኤቢን በ5 አባዝተን ነው። እዚህ ጋር 2 ነው። ዜን አሁንም 2 ወደ ላይ እንሄዳለን። በ5 ስናበዛው 10 ነው የሚሆነው እንደዚህ ማለት ነው። ያቷል 5 እጥፍ። ስለዚህ እኩል እንዲሆን ከቬክተር ማግኒቱድ ኦፍ ቬክተር ዩ ጋር እኩል እንዲሆን ቬክተር ኤቢ በ5 እጥፍ ነው ማለት ነው መባዛት ያለበት። ስለዚህ ቬክተር ማግኒቱድ ኦፍ ቬክተር ዩ ኢዝ ኢኳል ቱ 5 ታይምስ ማግኒቱድ ኦፍ ቬክተር ኤቢ ነው የሚሆነው ማለት ነው። 8ኛ ጥያቄን በዚህ መልኩ ኮምፔር ማድረግ ትችላላችሁ። ኮምፔር አድርጉ ስለሆነ የተባለው በዚህ መልኩ መስራት ትችላላችሁ። ወደ 9ኛ ጥያቄ ስናልፍ sketch a vector of length 3 meter in the direction of south 30 degree west north 45 degree east ነው የተባለው። ይሄንን ለመስራት ኤክስ ዋይ ፕሌን እንጠቀማለን። ወደ ሳውዝ 3 ሴንቲሜትር ስንባል ያው ይሄ ወደዚህ ኖርዝ ነው አይደለ? ወደዚህ ኖርዝ ነው፣ ወደዚህ ሳውዝ ነው፣ ወደዚህ ኢስት ነው፣ ወደዚህ ደግሞ ዌስት ነው አይደለ? ይሄ እንደዚህ ነው። እንደዚህ ከሆነ ወደ ሳውዝ 3 ሜትር ነው፣ 3 ሴንቲሜትር ወደ ሳውዝ። እነዚህን ስኩዌሮቹ እንዳንድ ውሰዷቸው። ስለዚህ ከዚህ ከዜሮ ተነስተን እስከ 3 ወደ ዳይሬክሽን ምን ኔጌቲቭ ማግኒቱድ። ስለዚህ ወይ ደግሞ ዲስፕሌስመንት ሊሆን ይችላል፣ በሴንቲሜትር ሜትር ምናምን ሊሆን ይችላል። ኔጌቲቭ ዳይሬክሽኑ የሚጠቁመን ኔጌቲቭ መሆኑ ማለት ነው። ስለዚህ ወደ ኔጌቲቭ 3 ሴንቲሜትር ስንባል ወደዚህ ማለት ነው። ልክ እንደዚህ ነው። 3 ከዚህ እስከ 3 እዚህ ጋር ሳውዝ 30 ዲግሪ ዌስት። ይሄ 30 ዲግሪ ወዴት ነው? ከሳውዝ ወደ ሳውዝ እና ኢስት መሃል እዚህ ጋር ማለት ነው። እዚህ ጋር 3 ሴንቲሜትር ብለን እንደዚህ 3 ሴንቲሜትር እስከ 3 ድረስ እንደዚህ እናደርጋለን። ሶ ይሄ ልክ እንደዚህ እናሰምራለን ማለት ነው። ያው ይሄ 3 ሴንቲሜትር እዚህ ጋር እንደዚህ ሊሆን ይችላል። መሆን ያለበት እዚህ ጋር ሊሆን ይችላል፣ ወደዚህ ጠጋ ብሎ ሊሆን ይችላል። ነገር ግን ዲግሪው ቤት በኩል ነው መሆን ያለበት፣ ሳውዝ በኩል። ስለዚህ እዚች ጋር ነች 45 ቺኛዋ እዚህ ጋር ሳይሆን እዚህ ጋር ነው 45 ዲግሪ 45 ሳይሆን 30 ዲግሪ ማለት ነው። 30 ዲግሪ እዚህ ጋር ነው መሆን ያለበት 30 ዲግሪ። በዚህ መልኩ እናሰምራለን ማለት ነው። ድሮ እናደርጋለን። የሲ ደግሞ ኖርዝ 45 ኢስት። እዚህ ጋር ኖርዝ ስንለው ወይ በዚህ ኖርዝ ዌስት ብንባል በዚህ ነው። ኖርዝ ኢስት ስንባል በዚህ ነው። ስለዚህ ስንት 45 ዲግሪ ነው። ስለዚህ እዚህ ጋር አሁንም በኖርዝ በኩል የመጀመሪያው ኖርዝ ስለሆነ 45 ዲግሪ 3 ሴንቲሜትር በዚህ መልኩ ማስቀመጥ እንችላለን ማለት ነው። 9ኛ ጥያቄን በዚህ መልኩ ነው የሚሰሩት። ቀላል ነው። ወደ 10ኛ ጥያቄ እንሂድ። 10ኛ ጥያቄ የተሰጠን ሌት ኤ
እንደ ቢ 2 ቬክተርስ ኤ ይሄ ነው 3i ማይነስ 2j ይሄ ቬክተር ኤ ነው። ቬክተር ቢ ደግሞ 5i ማይነስ 1 ኦቨር 2j ዜን ቬክተር 1 ኦቨር 2 ቬክተር ኤን በምን አባዛ ነው? በአንድ ሁለተኛ ሲቀነስ አድርገን ቬክተር ቢን ደግሞ በሁለት ሶስተኛ ነው የምናበዛው። ይሄ ምን ይሆናል? እንደዚህ አድርገን ስናበዛው መጀመሪያ ይሄ ያው ራሱ ነው እዚህ ያመጣሁት 1 ኦቨር 2 ኤ ማይነስ 2 ኦቨር 3 ስለዚህ ኤን በአንድ ሁለተኛ ቬክተር ኤን በአንድ ሁለተኛ ቬክተር ቢን ደግሞ በሁለት ሶስተኛ ባስተን ከኤ ላይ የሚቀንስ ነው ማለት ነው። ስለዚህ ኤ ቦታውን ማን ነው የምንተካው? ይሄንን ነው 3i ማይነስ 2j ይሄንን እንተካለን። ቢ ቦታ ደግሞ ማን እንተካለን? 5i ማይነስ 1 ኦቨር 2j እንተካለን ማለት ነው። ሶ ይሄን ወደ ውስጥ እናበዛዋለን። ስለዚህ ይሄን ወደ ውስጥ እናበዛው አንድ ሁለተኛ ሲባዛ 3 ሁለተኛ ይሆናል። እዚህ ጋር አንድ ሁለት ወደ ውስጥ ነው የሚያበዛው ሁሉንም። ስለዚህ ይሄኛው ደግሞ ለበሁለት ይጠፋል አንድ ይሆናል ወይ ደግሞ j ይሆናል ማለት ነው። ስለዚህ 3 ሁለተኛ i ማይነስ 1j ማይነስ እዚህ ጋር ይሄንንም በሁለት ነው የማበዛው። ስለዚህ ወደ ውስጥ በሁለት ሶስተኛ ነው የምናበዛው። ስለዚህ 2 ሲባዛ 5 10 ሶስተኛ i ነው። እዚህ ጋር ይሄ ማይነስ ፕላስ ይሆናል። ስለዚህ 2 ሶስተኛ ሲባዛ 1 ሁለተኛ 1 ሶስተኛ j ይሆናል። እዚህ ጋር ተመሳሳዮቹ እዚህ ጋር ተመሳሳይ i እና iን እንደምራለን። i ማለት የኤክስ ቫልዩ ማለት ነው። ስለዚህ ይሄን በአንድ ላይ ይሄን የአይን ደግሞ በአንድ ላይ አድርገን እንደምራቸዋለን። ስለዚህ ምን ይሆናል ማለት ነው 3 ኦቨር 2 ማይነስ 10 ኦቨር 3 አያችሁ አይ የጋራቸው ስለሆነ እዚህ ጋር ከቀኝ ውጭ አረኳት ማለት ነው። እዚህ ጋር ፕላስ እንልና እዚህ ጋር የጄ 1 ኦቨር 3 አለ አንደኛው ደግሞ ማይነስ 1 ነች ማይነስ 1 ሶ ማይነስ 1 ጄ እዚህ ጋር አለ። ሶ ይሄን ስናቀናንሰው ስንት ይመጣል? ኔጌቲቭ 11 ስድስተኛ ይመጣል። ያው አይ አለች አይ እናደርጋለን ማይነስ 2 ኦቨር 3 ስለዚህ ይሄ ከአንድ ሶስተኛ ላይ ደግሞ አንድ ስንቀንስ 2 ሶስተኛ ጄ ይሆናል ማለት ነው። ስለዚህ ለአስረኛ መልሳችን ይሄ ይሆናል ኔጌቲቭ 11 ስድስተኛ አይ ማይነስ 2 ኦቨር 3 ጄ ይሆናል። መልሳችን ምን ይሆናል ማለት ነው? ሲ ነው ማለት ነው። ሲ ብለን እንደዚህ መመለስ እንችላለን። ሲ ይሆናል ማለት ነው። ይሄ ሰዓት ወስደናል። ኦልሞስት 10ን ጥያቄ ሰርተናል። ከ11 እስከ 17 ያለውን የመጨረሻውን ፓርት ኔክስት ታይም እንሰራለን። ቻናሉ ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ